አቡ ፋሲካ የመጀመሪያ መመስገን ያለባት ሴት ነች አሉኝ። ፋሲካ ማናት? አይ ቲንክ በቀደም እንደውም እሱ ክሊር ለማድረግ ፋሲካ መጀመሪያ ይሄ ምንድን ነው ቡታጀራ እያሉ ሰርታ ቪዲዮ ለቃ ነበረ። እሺ። እና ቪዲዮ ሰርታ ለቃ ምን ሆነ መሰለሽ፣ ቪዲዮ ከሰራች በኋላ እንግዲህ አይ ቲንክ ከዛ በመሀል አይ ቲንክ ነፍሰ ጡር ነበረች ምናምን እንትን አደረገች። ከዛ ይሄ ፈንድሬዚንጉን አቡ አሚራ ጥሪ ያደርግና ጥሪውን መስራት ጀመርን። ይሄ መደረግ ጀመርን። ከዛ ሸራተን ይሄ ገንዘቡ ከተሰበሰበ በኋላ ዶላሩን ወደ ውጭ ሀገር ለመላክ ያኔ ዶላር በጣም ችግር ስለነበረ ፕሮግራም ስናደርግ በቃ እንደው በዚህ ነገር የተሳተፉ ሰዎች ካሉ ብለን ስንጠራ ማነው አይ ቲንክ እሷን በፋሚሊዎቿ እንዲህ አይነት ልጅ አለች ስትሉ ችግር የለም ጥሯት ትምጣ አልን። ሸራተን መጣች። ግን ልክ ሸራተን በመጣች ሰዓት ላይ ምን ሆነ መሰለሽ፣ ዩቲዩብ ላይ 5% በቃ 95% በቃ አልቋል። የሌላ ጉዳይ 5% ነው የሚቀረው ወደ ሀገር ውስጥ በቃ በቅርብ ትመለሳለች ብላ የመጀመሪያ ቪዲዮ ዩቲዩብ ሰራች። እኛ በቃ ደነገጥን። ምክንያቱም ገና ዶላር እየጠየቅን ስለነበረ ከባድ ነበር ለኛ እና ከዛ በኋላ ይሄን ነገር ቪዲዮ አጥፊው ስንላት በፍጹም አላጠፋ ማለች። ከዛ እንደገና በአጋጣሚ ሆነ አንድ ቪዲዮ ደግሞ ሰራች እኔ ላይ በቃ እኔ ቪዲዮን ልክልሻለሁ። ያው መልሼ ራሴ ነው መስደብ ስለሚሆን በጣም ደስ የማይል ቪዲዮ እኔኑ ተናግራት ቪዲዮ ሰራች። ከዛ ይሄ በህግ ያስጠይቅሻል እኮ ይሄ ቪዲዮ እንደዚህ መሆን አለበትም ብለን ከለከልን። ከዛ በኋላ እሱ ክፍተት ከተፈጠረ በኋላ እንደውም ይሄ በግልጽ በሰሞኑን ሙሉን እያንዳንዱ የነበረውን ነገር ቪዲዮ አድርገን እኔ ለቀዋለሁ እያንዳንዱ። ከዛ በኋላ ወደ 10 የሚሆኑ ቪዲዮዎች ይሄ ብሌሚንግ ማለት ወደ 60 ሚሊዮን ብር ተበላ 60 ሚሊዮን የሚለው ትርክት መምጣት የጀመረው እሷ በምትሰራቸው ነው። ዩቲዩብ ላይ ገብታችሁ ሁሉም ሰው ማየት ይችላል። ዩቲዩበር ናት እና ይሄ መጀመሪያ ላይ ዩቲዩብ ቪዲዮ ላይ ሰርታት ፋሚሊውን ያገናኘችው እሷ ናት። እና ከዛ በኋላ ይሄ ነገር መጀመሪያ ቤተሰቦቿ ጋር ሄደ የሌላ ቤተሰቦች ድረስ ሄደ የቀረጸቻቸው ልጅ ናት። ከዛ በኋላ አሁን ሰሞኑ እኔ ደግሞ አየር መንገድ ኦልሬዲ ለመቀበል ሊስት አድርገ ምን ብለን ፋሚሊ ያው የኔ ኃላፊነት ስለነበረ እዚህ ልትመጣ ስትል እኔ አሁን እዛ ውስጥ ሊስት ውስጥ አድርጎ ኤርፖርት ውስጥ ተርሚናል ውስጥ ማንንም ኃላፊነት አልወስድም። ስለዚህ እዚህ ካለ ካስፈለገ ፈቃደኛ ከሆኑ ቤተሰቦቿ እዛው ስትመጣ ከዛ ደግሞ በአጋጣሚም ላይቭም ላይ እዚህ ፕሮግራም ላይ ነበር። ላይቭ ላይ ደግሞ ፕሮግራም ሲደረግ እኔ ላይቭ ላይ መተን እኔ ቁጭ ብዬ ምክንያቱም በጣም በቃ ለእኔ ይሄ በጣም በብዙ መንገድ ይሄ ትችቶች ቪዲዮዎች እንዲሰሩ ይሄ 60 ሚሊዮን ብሩን በሉት የሚባሉት ነገሮች የእሷ የምትሰራቸውን ቪዲዮዎች መነሻ ሆኖ በጣም ብዙ ነገር በጠበጠን እና ለዛ እንኳን እስኪይዝ አልነበረ። ምክንያቱም ኢቭን አንዳንድ ጊዜ አቡ አሚራ ይሄ የሚሰራውን ፎቅ አፓርትመንት ሪል ስቴቱ ምናምን እሱ የሚተቸው የነበረ የአቡ አሚራ ፋሚሊዎች ምንድነው እንትኖች ኃላፊ ምንድነው የሌላ ተወካዮች ተብሎ ዝም ብሎ በደፈና ሲሰር የሌላ የሚመስለው ሰው እኛን ነው እና ሰው መልስ ስጡ እያለ በቃ ይሄ እንዲያደርግ ነበር እና በቃ ምንም ቪዲዮ አትስሪ ብለን ብንከለክልም መቆም አልቻለም። እና ኤኒዌይ በዛ ነው። ይሄ አሁን ለእኛ ትልቅ ጉዳይ አይደለም። አሁንም ለእሷም ትልቅ ጉዳይ በዛ ከሆነ የተቀየምካት መታረቅ አለባችሁ። ክሊርሊ ምንድን ነው መሰለሽ ሀቡ ምንድን ነበር ግልጽ አሁን በትንሹ አሁን ከአሁን እንኳን በትንሹ ነው የምነግርሽ 100 ቪዲዮዎች ተሰርተዋል። 100 አሁን ልጅቷ ከመጣች በኋላ በጣም በቃ እንደዚህ ነው እንደ እስከሚል ድረስ ይሄ እንደገና ሞቭ አስነስቶ አንደኛ ናት ሁለተኛ ናት የምናምን የሚል አንደኛ ይሄ መጀመሪያ ግን ትክክለኛው ምንድን ነው እኔ ቪዲዮዎቹን ሰርቼ ልኬልሽ በትክክል ያ ነገር ከተረዳሽ በኋላ ምን ያህል ጥፋት እንደነበረ ኢቭን በህግ አግባብ የሚያስጠይቃት ምን ያህል ስህተቶችን ሁሉ እንደሰራች ይሄንን አሁን የዛሬ ሳምንት ነው 5 ቀን አካባቢ እኮ ላይቭ ላይ ሙቤ ቤት ገብተን ክሊር ካደረግን በኋላ እንደገና ድጋሚ ዩቲዩብ ሰርታ ሌሎች እንዲሰሩ ተደርጎ ደግሞ እንደ ስድብ በቃ እንደ ስድብ ይሄ አሁን ለዛ እናስታርቃችሁታል። በቃ ጉዳዩ ይሰጣል። አሁን ልጅቷን እዚህ ያለችውን ልጅቷን ላስታም ወይስ እየወጣው ቪዲዮ ልስራ እንደገና